ስለዚህ ትሄዳለህ። ይቅርታ አድርጊልኝ እትዬ፣ ግን እኔ እዚህ ያለሁት እናቴን ብዬ ነው እንጂ የትም አልሄድም። አቤት አቤት! እኔ እኮ ቀጥታ ትእዛዝ ነው ያስተላለፍኩት። ማንም ሰው የጠየቀ የለም። እኔ እናንተ ወቅተን አልጨርስንም። እሺ አሁን ቶሎ መሄድ ስላለብኝ ነው። ቆይ ለምንድን ነው ቀን በቀን የሆነ ችግር ማያታሽ? እኔ ምን አውቃለሁ? በቃ ችግር አላጣሽ እያለኝ ነው። በቃ ጠዋት ማታ ምን ይፈጠር እያልኩ መሰቃቁናል ስራዬ። እና እነማን ናችሁ ስራ ቦታሽ የመጡት? ያቺ ያኔ ያናገርናት ሰብሌ የምትባለው ንቀዝ ነች ይሄ ሁሉ ነገር ያደረገችው። ተይ እንጂ ሄለን፣ እሷ እኮ ምንም ጥፋት የለባትም። ሰው ስላስጨነቃት ነው የሚሆነው እንደዚህ ያደረገችው። አንተ ደግሞ በምን ሰዓት ምን ማለት እንዳለብህ አታውቅም። አሁን እንደዚህ ተጨንቄ ለሷ ትቆረቆራለህ? ይኸውልሽ ሄለን፣ ይሄ መቆርቆር አይደለም፣ እውነታ ነው። እሺ ቆይ አሁን ምንድነው ማድረግ ያለብን? እንዴ ቤሉል እዚህ ቆይ እንዴት መጣ? እንደምታይ በእግሬ እየተራመድኩ ነው የመጣሁት። እዚህ ምን ታደርጊያለሽ? ተረጋጋ ቤሉል፣ ስለ ስራ እያወራን። አረ ይሄ አካባቢ ለስራ አሪፍ ነው አይደል? ይሄ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች፣ ለእናንተ አይደለም። ነው አብረህን ስላየህን ብቻ ሌላ ነገር ማሰብ የለም። ቆይ ግን ስትከራከሪኝ እራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ ሰው ስለማክበርና ስለመናቅ ለኔ አትነግሪኝ ባለኝ። አንተ ራሱ ባለቤቷ በቅርብ እንዳረፈ አታውቅምና የሌለ ነገር እያወራ ችግር አትፍጠር። እሺ ችግር ፈጠርኩ እንዴ? የኔ ነገር ሁሉ ጊዜ እኮ ችግር መፍጠር ነው። ግን ዛሬ ችግር መፍጠሬ በደንብ አልታወቀኝም። ቆሻሻና ከሃዲ ኤልሹ አፈር ብላሽ ከሃዲ ተጫወትክብኝ። ትክክለኛው መንገድ ልጅ ሆና መንገድ ኑኑ ጓዟን ጠቅልላ ልጠፋ ስትል እጅ ሰፈንጅ ተያዘች። ይህንንም ያየችው መሲ ገፍትራት ከሳሎን መሲን ገፍትራ ብትሄድም አዶኒ በመከተል ከፍቅረኛዋ ከጆን ጋር ብትሄድ በፍጹም ይሄንን ላደርግ አልችልም፣ ቤተሰቦችሽ ትክክል ናቸው፣ እኔ ትክክል አይደለሁም፣ ተሳስተናል፣ ለጊዜው ባሳርፍሽ መጨረሻ ላይ አንቺ ትጎጃለሽ ቢላትም በጣም ተናደደች። አዶናይ ጋርም በመመካከር ነበርማ አንድ ላይ ሊሰሩ ስራ የነበሩት። እናም በዛ የተነሳ ነው ሊተዋት ያሰበው ማለት ነው። ሄለን ከቴዲ ጋር ቁማ ወሬዋን ስትቀድ እጅ ከፈንጅ ያዛት ቤሉልም ይሄንን ያየው ትናንትና አባቴ ቢሞት ለኬ ለአባቴ እንደዛ የምትይው የውሸት ነበረ በማለት እጅ ከፈንጅ ይዞ የእጅ ስራውን ቴዲን ሰጠው። ቴዲን በመደብደብ ሁለታችሁም በጣም ባለጌ ነሽ፣ እስከ ዛሬ የማቅሽ መስለኝ ነበረ ሲላት ዝም በል አንተ በሚለው እሷን ሄለንን እንድትናገር አልፈቅድልህም ቢለውም ቴዲ እኔንማ ስነ ስርዓት አንተ አታስተምረኝም በማለት በቦክስ ሰጥቶት ቴስታ ሲሰጠው ቴድም ወደ መሬት ወርቆ ትቶት ሄዷል። ቤሉል በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዳ ክፍል 50 ተለቀቀ ማለት ነው። እንግዲህ ወደ ክፍል 49 ስንመለስ ኤልሹ ከመሲ ክላስ በመግባት ያስቀመጠችውን ለቤሉል ልሰጠው ያለችውን የአባቱ ያደራ መረጃ ነውና እሱን ልትሰጠው ለአባትህ ያስቀመጠው ምንድነው ንገሪ ቢላትም ያንን ራስ ስታቅ ነው በማለት ነበረ። እንግዲህ እየተቆጣጠሯት ያለው ምግብ እንኳን አንጥታ ስትሰጣት እንደዛ የሚያደርጋት አኑሻ ማለት ነው። አሁን ላይ በጣም ኤልሹ ማለቴ ነው እንግዲህ አሁን ላይ በጣም እንትን ብላለችና ያንን የተቀመጠ ወረቀትም የኑኑንም ስልክ ሰርቃባቸዋለች ማለት ነው። ጉድ ሳልሰራችሁ እናንተንማ ታያላችሁ በማለት የመሲንም የኑኑንም ስልክ በመስረቅ ያንንም ለወንድሙ ይጠቅማል የተባለውንም መረጃ ከነ ወረቀቱ ፋይል ሰርቃለች ማለት ነው። አንተ መጥቶ ቶሎ በያሳየኝ ብሎ ቤሉልም ቢጠይቃት ያንን ስትፈልግን እኮ ፍራሹ ስር ነበር እናቴ ዝስ ስላለች እናቴ ፊት እንዳልሰጥህ ብዬ ነው በኋላ ብዬ ዝም ያልኩህ ትለዋለች። እሱም ማንን ትጠረጥሪያለሽ ቢላት እኔ የምጠረጥር ሁለት ሰው ነው፣ አንተ ሄለንን ጠይቅ፣ እኔ ደግሞ ማን ነው
ኤልሹን እጠይቃለሁ በማለት ነበረ ተያይዘው የወጡት። ኤልሹ ክላስ ሄዳ ብትጠይቃትም ኤልሹ አይኔን ግንባር ያርገው እኔ አንቺን እንትን አላየሁም፣ አሁንስ የምታደርግ ቅጡ ጠፋሽ እያለኝ በስድብ ስትላት ነበረ። እንግዲህ ሌባይቱ ኤልሹ ማለት ነው። አሁንም እህቷንም ስልክ ሰርቃ ያለችበት ሁኔታ አሁንም በዚሁ ላይ ትገኛለች። እናም እነሱም ይሄንን በሚሏት ሰዓት ፍጹም አላየሁም ብላ እሷ ለመጥፋት እየተዘጋጀች ነው ያለችው ማለት ነው። ጠርተው እንግዲህ ቢጠይቋትም አላየሁም ነው ያለችው። ብትጠይቃትም ምግብ ሰርታ ራሱን ግቢ ብላ እንትን ብትላትም አንቺ ምን ጨምረሽበት እንኳን እንደሆነ እንዴት አውቄ ነው ያንቺን ምግብ የምበላው በማለት ይሄን ስትላት በጣም ተናዳ ትታት ትሄዳለች ማለት ነው። ልትሄድ ስትል ርቧታል፣ ለመብላት እንፈልጋለች። አበላሏ እየበላችን መሲንም እየሰደበቻት ነበረ ማለት ነው። መሲም በቃ ትታት ትወጣለች ማለት ነው። እሷ ግን ስትጠራም በኋላ ላይ ያንን ወረቀትን ብትጠይቅ አላየሁልሽም። ሁለተኛ እንግዲህ ኤልሹንም ብትጠይቃት አንቺም እህትሽ ኑኑን ብትጠይቃት ስልክ ስትላት ምንድነው አንቺም እህትሽ ሁለታችሁም እንደዚህ እንትን የምትሉት እያለች ነበርና አንድ ነገር ልቅስ ኑኑ ታርቄሽ የለ አንድ ነገር ላስቸግርሽ ትላታለች። ምንድነው? እሺ የሚሆን ከሆነ እልሻለሁኝ የማይሆን ከሆነ ደግሞ አልሰጥሽም ትላታለች። ልብስሽን እንድትሰጭኝ እፈልጋለሁ ስትላትም ኑኑም በፍጹም አልሰጥሽም ለምን ስትላትም አይ ልብሴን አልሰጥሽም ምክንያቱም ይሄ ላንቺ አይገባም፣ ለኔ ልብስ እንደውም እኮ የማየ ልብስ ነው የእናቴ ልብስ ነው የሰጠች፣ ስለዚህ ራሴ ወስዳለሁ፣ በዚህ ካልሽ ራስሽ ልትወስድ ትችያለሽ፣ እኔ ግን አልሰጥሽም ትላታለች። እንግዲህ ልጠፋ ያሰበችው የኑኑን ልብስ ለብሳ ኤልሹ ልጠፋ ከፍቅረኛዋ ከጆን ጋር ልትሄድ አስባለች ማለት ነው። እሷም እሺ በማለት እምቢ ስትላትም ወደ ሰረቋ ገብታ ያንን ልብስ ሰርቃለች ማለት ነው። ወደ ሄለን ጋር ስንመጣ ሄለን ሳሎን ቁጭ ብሎ ሞኩ ቁጭ ብሎ ታገኘዋለች። በዚህም ጊዜ ሞኩን በምታገኘው ጊዜ ስራው ለመሄድ ተዘጋጅ እንጂ ስትለው አይ እኔ አልሄድም ስራው ይቅርታ ትዬ ይላታል። እንዴ ይሄ እኮ ግዴታ ውሳኔ ነው እኔ ነኝ ያልኩት ስትለው እኔ እዚህን እናቴን ብዬ እንጂ የተቀመጥኩት እንትን ለማለት አይደለም ይላታል። ተንኮሏን እና እንትኗን ስለሚያጎበስ ሆኗል ማለት ነው። የዚህ ጊዜ እንግዲህ እህቱ መሲም ስታይ ከኪሱ ቁልፉ ድቅ ይልበታል እና የት ሄደህ ነው ወንድሜ ስትለው አይ የትም አልሄድኩኝ ይላታል። ምንድን ቁልፍ ነው ደግሞ ይሄ ብላ መሲ ታፋጥጠዋለች። ምንም ይላታል። እንዴ ምንም ትለኛለህ እንዴ ንገረኝ ትለዋለች። የዚህ ጊዜ አይ በይሉል ስራ ሰጥቶኝ ስራ እየሰራው ነው ሲላት መሲም በደስታ ታለቅሳለች። ምክንያቱም ሁለቱም አሁን ላይ ውጭ እያስተማረ ህፃንም ኑኑም የግሏን ስራ ጀምራለች ተደብቃ እየሄደች ይችም ስራ ጀምረዋል ማለት ነው። ወንድሟም እንደዚሁ ቤሎል ስላሰጥቶታል። አንድ ሰው እንዳታወራ ነበረ ያለውን ከኑኑ በስተቀር እንዳታወሪ ሲላት ኧረ እኔ በፍጹም ትለዋለች መሲም ማለት ነው። እናም በዚህ ይሄንን ካለችው በኋላ በለቅሶ በቃ እንባዋ ይታጠባል ወንድሟም ስራ ስለያዘ። እናም ደግሞ ሴትዮ ስራ እንትን በል እያለች ስለሆነ አልሄድም ብያታለሁኝ። መሲም ደግሞ ስትል የሰማችውን ወሬ ስለሰማ የወንድሜ ድሮ እኮ እንደዛ አልነበርክም አሁን ስለነቃህልኝ አመሰግናለሁ የኔ ወንድም በማለት እንግዲህ ሁሉንም ነገር ስትጠይቅ ነበር ማለት ነው። እናም በቃ እሺ ወንድሜ ብላው እሱና ማነው ስሙ እሱም ወደ ስራው ሄዶ ቁጭ ብሎ መናፈሻው ጋር ቁጭ ብሎ ነበረ። ከዛም ይሄድና ቤሉል ያገኘዋል። እዚህ ቦታ እንዴት መጣህ እያለ ዝም ብዬ ብቻዬን ስሆን ነው ሲለው ሁሉንም ነገር ይነግረዋል ማለት ነው። ይቅርታ አድርግልኝና እንደዚህ እኮ እንትን ብላብኝ መሲን ነገርኳት ስትላይ መሲ ለሰው እንዳታወራ እንጂ ችግር የለውም ብነግራትም ለሌላ ሰው ግን እንዳታወጣ ይለዋል ማለት ነው። ሸረ መንገዶኝ ይላል ሞኩም ማለት ነው። እንግዲህ ይሄንን ተባብለው እሱም ሳሎን ቁጭ ብሎ ሳለ ወይዘሮ ሄለን ወደ ቴዲ ጋር ለመሄድ እየሮጠች ስመጣ ስታገኘው አልሄድም ሲላት ገና ያልጨረስነው ወሬ ያለ እኔ እናንተ ገና አልጨረስንም ትሄዳታለህ ስራ መስራት አለብህ እያለችው ነበረ ማለት ነው። እንደውም ለእናቷ ለአይንዬ በጥሩ አይነ ስለሆነ የምታያት ስራ ታዲያ እኮ ጥሩ ነው እያለችው ነበር አይንዬም ማለት ነው። ግን
ከዛ አልሄድም ብሎ ሲላትም ገና ያልጨረስነው አለ ብላ ቀጥታ ወደ ቴዲ ጋ ነበረ ስልኩ ሲጠራ የሄደችው። ቴዲ ጋ በመሄድ እዛው ተገናኝታ እንግዲህ ቴድን በአንድ ሲገናኙ ቴድም ሁሉንም ነገር እያወራት ሳለ አንቺ ሴትዮ ግን ምንድን ነው ሁሌ ነገር የማያጣሽ ሁሌም እንትን ማትይ? እኔ እኮ ባንዱ ስል ባንዱ ምን ላድርግ እያለችው ነበረ። የዚህም ጊዜ እንደው ናሆን ምን ላድርግ አሁን በዚህ ሰዓት ሰብለናት ያች ቀጫጫ ስትለው እሷ እኮ ትክክል ናት፣ ሌሎቹ እነዛ ልጆች ያሏት ሊሆኑ ይችላሉ። ስለዚህ ይሄንን ካሏት እንደዛ ያለችው ሰብለ ሲጠይቋት ይሄንን ብላ ይሆናል ስትለውም አንተ ደግሞ በዚህ ሰዓት ለእሷ ነው እንደምወግነው እያለች ትጮኻለች። እውነቴን ነው እውነቱን ነው እየነገርኩሽ ያለሁት ሄለን፣ እኔ ምንድን ነው የምትይኝ እያለ እንግዲህ ቤሉል ገና ከቤት ስወጣ ተከትሏታልና ቀጥታ ወደ እሷ ነበረ የሄደው። ወደ እሷ በመሄድ በማቅናት ሳይፈራ እየተደበቀ እነሱስ በሚያወሩ ጊዜ ገና ወሬውን ይሄን እያወሩ እጅ ከፈንጂ ይዝና አንቺ ግን ምን አይነት ሰው ነሽ? የኔ አባት ትናንትና ሞተ ተብሎ አንተስ ጓደኛህ አልነበረም? ማነህ አንተ እያለ ሲለው ነበረ። እኛ ስለ ስራ ጉዳይ እያወራን ነው። ስለ ስራ ጉዳይ ይሄ ወጣቶች የመዝናኛ ቦታ ነው፣ የመናፈሻ። እናንተ ስለ ስራ ጉዳይስ እዚህ ቦታ ላይ ነው ወይ የምታወሩት? በማለት ቤሉል በቦክስ ይለዋል። እናም ቤሉል በቦክስ በማለት ቴድን ይጥለዋል ማለት ነው። ቴድን በመጣል የዚህ ጊዜ ቴድም ወይ ይወድቃል እንዴ ረፍ እያለችው ነበረ። ተመልሶ ይሄዳል ማለት ነው። እንግዲህ ወርቅ ደግሞ ይሄን ሳገባ ነው ለማገባት ሴት ነኝ ብሎ ለመሲ በፊት ያሳያትን ወርቅ ለኑኑ ስትመለስ ኑኑን ያገኝና እባክሽን እንዳናግሪ ብሎ ቁሞ ያናግራታል። ይሄንን መልእክት ለመሲ ስጭልኝ እባክሽን ሲላት ምን ብዬ ነው የምሰጠው ስትለው እባክሽን ብሎ ይማጸናታል። ከዛም ይዛ ሄዳ ለመሲ ስትሰጣት ምን ብለሽ ነው የምትቀበይው? 1 ሰዓት ስጪ ብሎሻል እያለቻት ነበርና ይሄን ወርቅ እኮ ለማገባት ሴት ነው እሰጣለሁ ያለኝ እያለ ነበረ ማለት ነው። እናም በዚህ የተነሳ ይሄንን ብላ እሷም እሱን ልትፈልግ ወጥታለች ማለት ነው። እንትናም ማነች ኤልሹም የኑኑን ልብስ ለብሳ እንደወጣችው ቴዲ ጋራ ተገናኝታ ቴድም የዚህ ማን ነው ጆኒ ተገናኝተው ሳለ ትቷት ይሄዳል ማለት ነው። በዚህ ጊዜ በቃ ይየሻል ሄድም ሲላት ትናደዳለች። እንዴት እንደዚህ ታደርገኛለህ? መጀመሪያ ስወጣ መሲያቴጅን ብላ ስትይዛት ገፍትራ ነበረ ጭንቅላቷን የጣለቻት። ከዛም እንግዲህ ተከትሏት የሄደው ሞኩ ነይ ብሎ እንደዛ እንትን ሲላት መልሷት በሚሄድ ሰዓት ሂጂ በቃ ሂጂ እያላት እሱም ተከትሏት ነበረ። ሞኩ ነይ ሲላት አንተ ምን አገባህ ስለ እኔ ስትለውም ያው መጀመሪያም ሂጂ እያላት ነበር። ተከትሏት ሄዶ ወደ ቤት ቀጥታ ነበረ እንግዲህ ጭንቅላቷን ጥላት መሲንም የተመለሰችው። እንግዲህ መሲም ተመልሳ ሄዳ ቴድን እየጠበቀችው ነበረ። ኤልሹም ወደ ቤት ተመልሳለች። መሲ እንግዲህ በተራዋ እዛው የሚገናኙበት ቦታ ከቴድን እየጠበቀች ቁጭ ብላ ነበር ያለቀው ማለት ነው። አሁን ላይ እንግዲህ መሲና ቴዲ ይገናኛሉ። ከዛም ደግሞ ቤሉልም ተናዷል እሷን ከሱ ጋር ስላያት ማለት ነው። እሷን ስተው ተጎዳህ እያለው እኔ እሱ መደብደብ አቅቶኝ አይደለም ሌላ ነገር እንዳልፈጥር ብዬ ነው በማለት እንግዲህ ቴድም ወይዘሮ ሄለን እንዲህ እያላን ነበር ያለቀው። ለነበረን በአዲስ ፓርት እስከምንገናኝ መልካም ጊዜ ማለት ነው። ቀጣይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ባይ ባይ።